ሰላም ጤና ይስጥልኝ ፊደሊታ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ በመሃል መርካቶ ተገኝተን ለፀጉር ቤት የሚሆኑ እቃዎችን ዋጋቸውን እንዲሁም ደግሞ ከፍተኛና ዝቅተኛ የፀጉር ቤት ለመክፈት ምን ያህል ብር እንደሚበቃ እና የፀጉር ቤት እቃዎችን እያሳያችሁ ቆይታ እናደርጋለን። ቪዲዮውን ላይክ እና ሰብስክራይብ በማድረግ አብራችን ቆዩ። ሰላም ለዚህ ቤት ሰላም እንዴት ነው ቢላል? እንዴት ነሽ? ሰላም ነው አልሐምዱሊላህ። ከአሁን በፊት እናንተ ቤት መተን ነበረ የፀጉር ቤት እቃዎችን አስተዋውቂያለሁ በኔ ቻናል። አሁን ደግሞ ያው ዋጋቸውም ስለሚጨምር አሁን ላይ ያለውን ዋጋ እና እቃዎችን እንዲሁም ደግሞ ፀጉር ቤት ለመክፈት ምን ያህል ብር እንደሚበቃ ለመጠየቅ ነው የመጣሁት። እሺ በመጀመሪያ እንኳን ደህና መጣች። በድጋሚ ያው መጀመሪያ የነበረውን እንደምታውቂው ትንሽ የቤት ነበረች። አሁን እንደምታውቂው ትልቅ ሾርም እንደ ሾርም አድርገን ደስ የሚል በጣም ለይታም ቪው ማራኪ የሆነ እንትን ሰርተናል ብዬ አስባለሁ። እና ካስኮች ናቸው። በሴት ሲጀመር ካስክ ነው፣ በወንድ ሲጀመር ደግሞ ወንበሮች ናቸው። አርጀንታል። ስለዚህ በመጀመሪያ ደረጃ ለሴት ይሁን ወይስ የወንድ ቅድሚያ ላይ? የሴት ይሻላል ቅድሚያ ለኛ። ስለዚህ በሁለት አማራጮች አሉ። ካስክ የሚባለው ኦሪጂናል ካስክ ከዚህ በፊትም ነገርሽ ከሆነ ቶፕ ነው፣ በደንብ ይታወቃል፣ ብራንድ ነው። እና ሞር ደግሞ ሼሮቲን የሚል የካምፓኒ ስም ከኋላው አለ። እንደዚህ ከዚህ በፊትም አንቺ ቻናል ላይ ኦሪጂናል እና ገመዱ ላይ አለ። ኦሪጂናል ካስክ የሚባለው ይሄኛው ነው። ሞር ደግሞ አሁን ደግሞ ማርኬት ላይ በደንብ ተስፋፍቶ ቆንጆ ካስክ የሚባል ደግሞ ኢኩዌተር ካስክ አለ። ሞር ደግሞ እሱንም ላስተዋወቅሽ። ይሄኛው ካስክ ኢኩዌተር ካስክ ይባላል። ኦሪጂናል ካስክ ነው። የጣሊያን ብራንድ ነው። ሞተሩ ይፈታል፣ ገመዶቹ ላይ አለ እና ይሄኛው ዘ ቤስት ነው። እኔ ሁለቱንም ሪኮመንድ አደርጋለሁ። ኦኬ ማን ነው የተሻለ የሚሆነው? ሁለቱም የጣሊያን ምርት ስለሆነ ሰው እንዳማራጩ ነው። ይሄኛው ክብ ነገር ነው። ኦኬ ይሄኛው ክብ ነገር ያሾላላ ነው። ሶ በሁለቱም ብራንዶች እኛ ጋር የተለያየ አማራጭ ስላለው መምጣት ይችላል። ሲቀጥል ደግሞ ሎኪ ነው። ያው ሎኪ የሚባለው ይሄኛው ነው። ያው ሞር እንትኖቹ ስለሚለያዩ ናቸው። የካስኩን ፕራይስ ግን ልንገርሽ በዚሁ አጋጣሚ አሁን ያለበት ዋጋ ካስክ 60,000 ብር ነው። ኦሪጂናሉ የ5 ዓመት ጋራንት አላቸው። በሁለቱም በ5 ዓመት ጋራንት አላቸው። ሁለቱም ፕራይሳቸው አንድ ነው። ፕራይሳቸው ተመሳሳይ ናቸው። የዲዛይን ልዩነት እንጂ ሁለቱም የጣሊያን ብራንድ ናቸው። በመቀጠል ሎኪ ነው ያለው። ሎኪ ደግሞ ቦክስ ያለው ሎኪ ሪኮመንድ ይደረጋል። ከርዳዳ ፀጉር የትኛውንም ፀጉር ግዴታ በዚህኛው መሰራት ስላለበት ከዛ በኋላ ነው ሌላው ስራ የሚሰራውና ይሄኛው ሎኪ አለ። ሎኪ ኦሪጂናል ሎኪ ቦክስ ያለው ይሄ ነው። የጣሊያን ብራንድ ነው። ይሄኛው አሁን ያለበት ዋጋ ደግሞ 42,000 ብር ነው። 42,000 ብር። መልካም። እሺ ቀጣይ ሌላ ዋና የምትላቸው የፀጉር ቤት እቃዎች? ቢያንስ በወንዶች በሴቶችን ትላልቅ የምላቸውን ኮስቶችን እንገረሽና ወደ ወንዶች እንሄዳለን። በመቀጠል ሬንቦ አለ፣ ቶርናዶ አለ። ግን ቶርናዶንም ሬንቦንም አውጥቼ ላሳይሽ ነው። እሺ ቀጭን ፔስትራ የምትባለው አቺ ነች። ቶርናዶ ትባላለች። ትጠቀልላለች፣ ትለቅማለች እና እቃነቷን በጣም አሪፍ ነው። ኦሪጂናል እና ፌኩን በምንድን ነው ማየት የሚቻለው? ያው ሙቀታቸው ነው። አሁን የኛው እንደምታይ 480 ድረስ ነው ሙቀት የሚሄደው። ያ ማለት የትኛውንም ከርዳዳ ፀጉር ላይ እንትን ማለስለስ ይችላል እና 480 ድረስ ነው የሚሄደው። ሚኒ ሎኪ ምናምን ሲሆኑ ግን እስከ 450 ወይም ደግሞ 250 ድረስ ነው የሚሄዱት። ሶ በሙቀታቸው ልክ ነው እነዚህን ፔስትራዎች የምታገኛቸው። የተለያየ አማራጮች እኛ ጋር ይገኛሉ። በመቀጠል ማጠቢያዎች ናቸው። ስንት ብር ይሆናል ያኛው? ይሄኛው አሁን ያለበት ኮስት 7500 ብር ነው። 7500 ብር። ሲቀንስ ሁሉም አማራጭ ስላለን አንተ ጋር በተለያየ አማራጮች አሉ። ሚኒ ሎኪ አለ፣ ቶርናዶ አለ፣ ሬንቦ አለ፣ ለቤትም የሚሆናሉ ብዙ አይነቶች ፔስትራዎች ስላሉ እንደምታዩ ትልቅ ሾርም ነው እና አማራጮች ስላሉ ኮንታክት ማድረግ ይችላሉ። ለቤትስ የሚሆን ፔስትራዎች እስከሳይ አሉ። ለቤትም የሚሆኑ ለጊፍትም የሚሆኑ አሉ። ቆንጆ ፔስትራዎችን ላሳይሽ። ሁልጊዜ ሰዎች ፀጉር ቤት ሄደው ስለሚሰሩ ቤታቸውን መስራት ይቻላል። አሁን ይሄኛው እንደምታውቂው ኖቫ ፕሮ ኖቫ ይባላል። ቀጭን ፔስትራ ነው። ለቤት በጣም ተመራጭ ነው። ማለት የለመደ ፀጉር ቢሆን ምናምን ቆንጆ ነው፣ ለቤት ይሆናል። አማራጮች አሉት። የተለያዩ ፕሮ ኖቫዎች ምናምን አሉ። አንዳንድ ደግሞ ሙስሊሞች ደግሞ ቤት ሄደው መሰራት ማይፈልጉ ፀጉር ቤት ሄደው መሰራት ማይፈልጉ አሉ። ሶ ለነዛ ደግሞ ሌላ አይነት ፔስትራዎች አሉ። እነዚህ ደግሞ ዋጋቸውን በጣም ፌር ነው፣ ለጊፍትም ይሆናሉ። ዋጋቸው እነዚህ ዋጋቸው 3000 ብር ናቸው ሁለቱም ማለት ነው። ነፃ ዲሊቨሪ ያላቸው 3000 ብር ይሆናል። ለሙስሊም ያልኩሽ ደግሞ እንደነዚህ አይነት አሉ። ዋን ስቴፕ ይባላሉ። ይሄ ማድረቂያም መስሪያም ነው። 3 in 1 ይባላል። ያደርቃል፣ ያበጥራል። እንደ ሄር ብሩሽ ነገር ነው። እሺ በጣም ቆንጆ ናቸው። እንደነዚህ አይነት ደግሞ ፕሮጂም የሚባሉ እስከ 750 ድረስ ሙቀታቸው ይሄዳሉ። እነዚህ ዲስፕሌይ ያላቸው
እስከ 700 ድረስ ሙቀታቸው ይሄዳል ስክሪን ስላለው ማለት ነው። እና እነዚህ በጣም ሪኮመንድ ይደረጋሉ። በጣም አሪፍ ናቸው። ለየትኛውም ከርዳዳ ፀጉር ቢሆን አሪፍ ቆንጆ ፔስትራዎች ናቸው። ይደውሉልን እንላለን። አሁን ያሉበት ዋጋ ይሄኛው 4000 ብር ነው። ይሄኛው ደግሞ 3500 ብር ነው። ኦኬ በጣም አሪፍ። ሌላስ? ሌላ ደግሞ ያው ፔስትራ የለመደ ከሆነ ቅድም ያሳየሁሽ ነው። ሴቶች ላይ ደግሞ እየሄድን ነበር። ወደ ማጠቢያ ብንሄድ ምን ይመስልሻል? አስመረጥሽ ማጠቢያዎች በጣም የሚያማምሩ ማጠቢያዎች ናቸው። በጣም ነው የሚያማምሩት። ፉል ኢምፖርቶች አሉ፣ ሃፋፍ ደግሞ አሉ። እዚህ ሀገር ውስጥ የሚሰሩ ደግሞ አሉ። ፊኒሺንግ ላይ በጣም አሪፍ ኳሊቲ የሆኑ ማጠቢያዎች እንደምታያቸው ነው። ለሴት በጣም ኮምፈርት አላቸው። እስቲ ሞር ደግሞ አንቺ ቁጭ በይበትና ይኸው እስቲ በጣም ነው የሚያምሩት። እንደዚህ ናቸው መታጠብ ማለት ነው። እና በጣም ሲንካቸው ራሱ ስሙዝ ናቸው፣ በጣም አሪፍ ናቸው። እነዚህ ያሉበት ዋጋዎች ይሄኛው ፉል ኢምፖርት ይባላል። ይሄኛው ያለበት ዋጋ 50000 ብር ነው። 50000 ብር። ይሄኛው ያለበት ከኋላ ደግሞ የምታዩት ደግሞ እንዳለ ጥቁር ናቸው። የሀገር ውስጥም የውጭም አላቸው። ኮስታቸው ደግሞ በጣም ይቀንሳል። እነዚህ ያሉበት ዋጋ 40000 ብር ናቸው። 40000 ብር። የምን የሀገር ውስጥ ናቸው። በጣም ግን ቆንጆ ተደርጎ ንጹህ ተደርጎ የተሰሩ ናቸውና በጣም ነው የሚያማምሩት። ሞር እንደውም የሀገራችን አፕሪሺየት ብናደርግ የተሻለ ነው ብዬ አስባለሁ። ልዩነት ምን ልዩነት አለ? ያው ሴራሚካቸው ስታያቸው ስሙዝነታቸው በጣም ዲፈረንስ አላቸው እና እይታም ላይ ደግሞ አትራክት የሚያደርገው ፉል ኢምፖርት የሆነው ነው። እጀታቸውም ላይ ደግሞ እንደምታዩ ኦሪጂናሉ ሲሆን ሲልቨር ነው። ያኛው ደግሞ ሲሆን ሞር እንትን ስላላለኝ ነው ጠቆር ያለ ነው እና እነዚህን ይመስላሉ ማጠቢያዎች። ከዛ ቀጥሎ ያለው የቅቤ ስቲም ናቸው። የቅቤ ስቲም ሁለት አይነት የቅቤ ስቲም አለ። እንደምታያቸው ዲፈረንስ አላቸው። ከለር ብቻ ሳይሆን ማቴሪያላቸው ላይ እና በጣም ዲፈረንስ አላቸው። ይሄኛው የኮሪያ በመባል ይታወቃል፣ ግን ኮሪያ አይደለም። ትክክለኛው ሪያሊቲው ፒአርሲ ነው። ግን አሪፍ እቃ ናቸው አሉት ከተባሉት የቅቤ ስቲም ይሄኛው ነው። ከዛ ቀጥሎ ያለው ደግሞ ይሄኛው ጥቁሩ ነው ያለው። የሁለቱ ዋጋ በጣም ልዩነት አላቸው። ማክሲመም የ5000 ብር ልዩነት አላቸው። ይሄኛው ያለበት ዋጋ 20000 ብር ነው። ይሄኛው ያለበት ዋጋ ደግሞ 16000 ብር ነው። 16000 በምንድን ነው የሚለዩት? አሁን ሰዎች አንደኛ ስታንዳርዳቸው እዚች ጋር ያሉ ማቴሪያሎች ራሱ በጣም ዲፈረንስ አላቸው። ይሄ ማይካ ነገር ሳይሆን የሆነ የሚቀልጥ ነገር አይደለም። አንዳንዱ የመቅለጥ ባህሪ አላቸው እና እንደዚሁ ደግሞ ቪዲዮ እያዩ ደግሞ ቢመጡ የተሻለ ነው ብዬ ሪኮመንድ አደርጋለሁ። በጣም አሪፍ እና በጣም ቆንጆ የቅቤ ስቲም ናቸው። ተለቅ ያለ ነው ተለቅ ያለ ነው በጣም እና ከፍታም አለው። ኦልሬዲ ዝቅ አድርጌው ነው እንጂ በጣም ከፍታም አለው እና በጣም የሚያምር ኳሊቲ እንትን ነው። በጣም አሪፍ። እሺ በመቀጠል የፊት ስቲም ነው። የፊት ስቲሞችን ደግሞ ላስመረጥሽ። እሺ እባክህ። የፊት ስቲም 3 አይነት አለ። እነሱን ላሳይሽ። እሺ እባክህ። አሁን ልዩነታቸውን በዛው እየነገርከን ምን አሁን ብገዛ ገዢ ብሆን ምንም ልዩነታቸውን አላውቀውም። በቃ ዲቴል ያለውን ነገር ዲፈረንሳቸውን ከእናንተናቸው ነገርሻለሁ። እሺ እሺ። እንደምታዩ 3 አይነት ስቲም አውጥቼልሻለሁ። ኦኬ። ይሄኛው ስቲም ባለ 2 ይባላል። ሙቅና ቀዝቃዛ ነው ያለው። ኦኬ። እና ብራንዳቸው ቻይና ነው። ቻይና ሆኖ ግን ብዙ አይነት ስላለው ማለት ነው ስታንዳርዳቸው የጠበቀ ለአፍሪካ የተሰሩ ናቸውና ይሄኛው ባለ 2 ነው። በዚህ በኩል የሙቅ ያወጣል፣ በዚህ በኩል የቀዝቃዛ እና ከለሮች አሏቸው። ነጭ አለው፣ ብላክ አለው፣ ጎልድ አለው። እና ይሄኛው አሁን ያለበት ዋጋ 15000 ብር ነው። 15000 ኦኬ። ከዛም በኋላ ይሄኛው ደግሞ ፌሻል በጣም ለሚሰሩ አሁን ጊዜው የፌሻል ሆኗል እና ትላልቅ ፀጉር ቤቶች እነዚህ ላይት አለው፣ ዙም ያደርጋል። ፊትን በደንብ ቀዳዳ የፊታችን ቀዳዳ ያሉበትን እንዳለ ዲቴል ዙም አድርጎ ያሳየናል። ስክራፕ ብንቀባ ለወንድም ለሴትም መሆን ይችላል እና ይሄኛው የራሱ ብራንድ ፌሻል ስቲመር የሚል አለው። ኳሊቲ ነው። የራሱ ላይት አለው። እንደዛኛው ሙቅና ቀዝቃዛ አለው። ይሄኛው ያለበት ዋጋ 25000 ብር ነው። 25000 ብር በጣም ዲፈረንስ አላቸው። ግን አንደኛ ስቲመር የሚለው የራሱ ብራንድም ስለሆነ እና ደግሞ እቃነቱም ኳሊቲ ስለሆነ ከፍ ይላል ዋጋው። በጣም አሪፍ። እሺ በመቀጠል ደግሞ ሶስተኛ ያልኩሽ ይሄኛው ነው። ባላንድ ይባላል። ባላንድ ሙቅ ብቻ ነው እንትን የሚለው የራሱ ታይመር አለው። እንደምታየው ታይመሮች አሉት። ባካፕ አድርጎ ይዘጋል። እንደምታያቸው ሁላቸውም ታይመሮች አሏቸው። ይሄ ባላንድ ነው። ዋጋው ያለበት ዋጋ ደግሞ 15000 ብር። 15000 ብር። መልካም። እሺ ቀጣይ ምንድነው የምናየው? ቀጣይ የምናየው ደግሞ የእግር መስሪያዎች ናቸው። እሺ አሁን ይሄ ለቤትም ለውጭም ለፀጉር ቤትም የሚሆኑ ናቸው አይደል? አዎ። እንደምታዩ የእግር መስሪያ ይሄን ይመስላል። ገና እየከፈትኩ ስለሆነ ነው እና ታች ናቸው። ባብል ያረጋል፣ ሂት ያረጋል፣ ያሞቃል። እንደምታዩ በጣም ቆንጆ ነው፣ የሚያምር ነው። ያምራል። ለይታ በጣም
እንደምታዩት ብዙ አይነት ሮለሮች አሏቸው። እነዚህ እየተሽከረከሩ እንትን ያደርጋሉ። በቃ ሰውነታችን እግራችን ይደከሙ ማሳጅ ያደርጋሉ። በደንብ ዲቴል በደንብ ማሳጅ ያደርጋሉ እና ውሃን በደንብ ያሞቃሉ። ማሞቁ ላይ አያስፈልግም እና የራሱ ኮዝ ስላለው ደግሞ ስንጨርስ በዚህ በኩል ቆሻሻውን ማስወገድ እንችላለን እና ይሄኛው አሁን ለከተባለ ቆንጆ የሚባለው ከሴራሚክ በተሻለ ከሆነ ይሄኛው ነው። ከዚህ ግን ከፍ የሚል አንድ አለ። እሱን ባሳሽ ደግሞ ደስ ይለኛል። ይሄ ብራንድ አለ ወይስ? ይሄኛው ብራንድ የለው። ፉትባዝ ራሱ ባብል የሚያረግ ራሱ ማሳጅ የሚያረግ ከተባለ ይታወቃል። ኦኬ ይሄኛው አሁን ያለበት ዋጋ 20 ሺህ ብር ነው። 20 ሺህ ብር ውስጡ ማሳጅ ስለሚያደርግም በጣም አሪፍ በጣም ቆንጆ ነው። ከዚህ ደግሞ አንድ ደግሞ ሌላ ሴራሚክ ላሳይሽ። እሺ ሌክጀሪ የሚባሉ ሳሎን ቤቶች በጣም ትላልቅ ፀጉር ቤቶች የሚጠቀሙት የማሳጅ አይነት ነው። የእግር መስሪያ ይባላል። እኔ ላሳይሽ። እሺ እንደምታያቸው እነዚህ ናቸው። የራሳቸው ላይት አላቸው፣ ማሞቂያ ያላቸው፣ የራሱ ኦን ኦፍ አለው። እዚች ጋር ላይቶች አሏቸው፣ የራሱ በተኖች አሏቸው። እዚች ጋር ሙቅና ቀዝቃዛ መቀየር እንችላለን። የተለያየ አማራጮች ደግሞ አላቸው። በእነዚህ በብላክ ወደ 4 አይነት 5 አይነት ከለሮች አላቸው። ከለር ነው ልዩነቱ አይደለ? አዎ ከለር ነው ልዩነቱ እንጂ ሁላቸውም ባብል ያረጋሉ፣ ሂት ያረጋሉ እና በጣም ቆንጆ ናቸው። ይሄኛው ቆንጆ ፀጉር ቤቶች ስቲል አሁን በአሁን ሰዓት እየዘመነ እየመጣ ስለሆነ ወንዶቹ ለመሰራት ጀምሯልና በጣም ዩኒክ ነገር ከፈለጉ በእንደዚህ አይነት አማራጮች አሉ ይሻለው። ኦኬ ማሳጅ ያረጋግም ግን እንደዛኛው ሳይሆን ባብል ያረጋል። ሂቲንግ ስላለው ማሳጅ ባብል ያረጋል በደንብ አርጎ። ኦኬ በጣም አሪፍ እና በጣም ደስ የሚል ቪውም አለው እና እቃነቱም በጣም ቆንጆ ነው። ስንት ብር ይሆናል? አሁን እነዚህ ያሉበት ዋጋ 65 ሺህ ብር ናቸው። 65 ሺህ ብር። አዎ መልካም። እሺ ቀጣይ ምንድነው? በመቀጠል ማሳጅ ሃንድ ፎን ነው። ሃንድ ፎኑን ደግሞ ላሳይሽ። ሃንድ ፎን ያልኩሽ ይሄኛው ነው። ሼሮቲን ይባላል። ስቲል ከዚህ በፊት ማሳይቼ ይሻለው 3000 ዋት ነው። ሼሮቲን የሚል የራሱ የካምፓኒ ስም አለው። ወደ ውስጥ ደግሞ ስልግባልሽ። ይሄ ለፀጉር ቤቶችም እንዲሁም ለሆቴሎችም ያስፈልጋል። አዎ ሆቴል ቤቶችም በደንብ ይጠቀሙታል። እንደምታዩ የራሱ ማበጠሪያና ማቅጠኛ አለው፣ ንፋሱን የሚያቀጥንበት። እንደዚሁም ደግሞ የራሱ የተጻፈበት 3000 ዋት የሚል ራሱ ላይ አለ። ሼሮቲን የሚለው የካምፓኒ ስም ነው ብዬሻለሁ። እና እዚች ጋር ሙቀት መጨመርም መቀነስም ይቻላል። ንፋስም አለው እና ይሄ ያለበት ዋጋ 4000 ብር ነው። 4000 ብር። ኦኬ በብዛት ሲሆንም ዋጋው እንደዚህ ነው። በብዛት ሲሆን የተወሰነ ዲስካውንት ይኖረዋል። ሆቴል ቤቶች ኮንታክት ያድርጉን፣ በጣም በዲስካውንት እንሰጣቸዋለን። በጣም አሪፍ። እሺ ብለን እንግዲህ ከብዙ በጥቂቱ ያሉትን እቃዎች አይተናል። እዛ ጋር ደግሞ ስገባ እያየሁ ነበር የሴት ስታይል ወንበሮች ማየት እንችላለን። አዎ ይቻላል በሚገባ። በጣም የሚያማምሩት እንደምታያቸው ስታይል ወንበሮች ዩኒክ ነገሮችን አምጥተናል። እንደምታያቸው ወደ ኋላ ከፍ ዝቅ ይላሉ። የመተኛት እድልም አላቸው። ለሜካፕ ለቅንድ ምናምን ሲፈልጉ እንደዚህ አድርገው እያስረዘሙ መጠቀም ይችላሉ። ብዙ አይነት አማራጮች አሏቸው። አሁን ያለበት ዋጋ ይሄኛው 45 ሺህ ብር ነው እና ኮምፈርት አላቸው። ሰፋ ላሉ ሰዎች፣ ወፍራም ለሆኑ ሰዎች ጠንካራ ነው እቃነቱ እና እነዚህ አይነቱና እነዚህም እንደምታያቸው አነስ ብለው ዋጋቸውም ትንሽ ዝቅ ይላል፣ ግን በጣም ያምራሉ። ጎልደን ናቸው። ለሴት እነዚህ ወደ ኋላ አይተኙም፣ ግን ከፍ ዝቅ ይላሉ። ወደ ኋላ የመተኛት እንትን የላቸውም፣ ግን ከፍ ዝቅ ስለሚሉ በጣም ኮምፈርት አላቸው። ሞር ደግሞ እስቲ አንዴ ቁጭ ብለሽበት ብታዩ እኔ ቅድም ተቀምጬበት ስለሆነ ያኛውን አይቼዋለሁ። በጣም ቆንጆ ነው። ያን ቆንጆ ነው በጣም። ያው እንደምታዩ በጣም ምቾት አለው። አሁን ይሄ ያለበት ዋጋ በጣም ተመችቶሻል? ግን መጀመሪያ በጣም ቆንጆ ነው እና ይሄ ያለበት ዋጋ አሁን 40 ሺህ ብር እየተባለ ነው። 40 ሺህ ብር። ኦኬ ነፃ ዲሊቨሪ ደግሞ ስላለ ይደውሉ። በጣም አሪፍ። እሺ ብለን ሌላ መጠየቅ የምፈልገው ነገር አነስ ያለ ፀጉር ቤት ለመክፈት የሚፈልጉ ሰዎች አሁን ላይ ባለው ዋጋ የፀጉር ቤት እቃዎች ዋጋ በስንት ብር መክፈት ይችላሉ? እሺ በጣም ጥሩ ጥያቄ ነው። ብዙዎቹ ሙሉ ፓኬጅ እያሉ ይጠይቁናል። አሁን ያወጣንበት ዋጋ ምን መሰለሽ? ለሁለት ቀን የሚሆን ዋጋ አውጥተናል። ኦልሬዲ ይሄ ቪዲዮ ከተሰራበት ቀን ጀምሮ ለየ2 ቀኑ ዋጋቸው ይቀያየራል። ግን አሁን ያለበት ዋጋ በሁለት ካስክ ሆኖ እስከ 200 ሺህ ብር ሙሉ ነገር ጨርሰው በቃ ሰራተኛ ብቻ ነው የሚያስፈልጋቸው እና ሙሉ ማቴሪያል ከነ ማጠቢያ ከነ ሎኪ ከነ ፔስትራ ሙሉ ፓኬጁን በ200 ሺህ ብር አዘጋጅተናል። የሴት ፀጉር ቤቶች በጣም አሪፍ። እሺ ከፍ ያለስ አቅም ላላቸው ሰዎች ምን ያህል? አቅም ላላቸው ያው ካስኩም ይቀየራል።
ወደ ግድግዳ ነው የሚሰቀለው። ዘመናዊ ማለት ነው የሚሆነው እና ማጠቢያዎችም እንደምታያቸው ደግሞ ፉል ኢምፖርትድ ነው የሚሆኑት። እነሱ ደግሞ የሚያስፈልጋቸው ማክሲመም እስከ 1.5 እስከ 1 ሚሊዮን ድረስ ይጨርሳል። ሌክጀሪ ቤት ዩኒክ ቤት ከተባለ እስከ 1.5 1 ሚሊዮን ብር ድረስ ይጨርሳሉ የሴቶች። እንግዲህ አንተ ኮንታክት ማድረግ ብቻ ነው እኔን ኮንታክት ማድረግ ነው። ኦኬ በጣም አሪፍ። እንግዲህ ለዛሬ ይበቃናል ብዬ አስባለሁ። ያሉትን እቃዎች ደግሞ መተው አካል ማየት ይችላሉ። አዎ ማየት እንዲችሉ ወይ ደግሞ ዴሊቨሪም ስላላችሁ እሱንም ለመግዛት ለሚፈልጉ ሰዎች ስልክ ቁጥርና አድራሻ ብትናገር። እሺ አድራሻችን 2 ቦታ አለን። አንደኛው ቦታችን ይሄ ትልቁ ሾርም ያለው አንዋር መስጊድ ፊት ለፊት መርካቶ ላይ ነው። አንዋር መስጊድ ፊት ለፊት ሚሽካት የገበያ ማዕከል 3ኛ ላይ ወይም ደግሞ ከሊፍቶ ፊት ለፊት ሲወጡ የምበሪማ የሚል ትልቅ ፒክቸር አለው። የራሱ ብራንድ ነው። በዚሁ አጋጣሚ ደግሞ የምበሪማ ጋር ስትመጡ ሁሉ ነገር አድቫይስ አድርገን ዲሊቨሪም ከሆነ እንደዚሁም የምትፈልጉትን ነገር መታችሁ መውሰድ ትችላላችሁ። ስልካችን ደግሞ 0953 53 53 82 እንዲሁም ደግሞ 0948 48 60 48 ብላችሁ ብትደውሉ በደማቅ ፈገግታ እንቀበላቸዋለን። ይህን ይመስላል። እናመሰግናለን። እኔም አመሰግናለሁ። እሺ ተመልካቾች ስትከታተሉት የቆያችሁት ይሄን ይመስላል። እጅግ በጣም ብዙ አማራጭ የፀጉር ቤት እቃዎች አሉ። እንግዲህ መምጣት ለምትፈልጉ ሰዎች መታችሁ በአካል ጎብኝታችሁ መግዛት ትችላላችሁ። ዲሊቨሪም ስላላችሁ ቤታችሁ ቁጭ ብላችሁ ማዘዝ ትችላላችሁ ማለት ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩልኝ።